This is Old Trafford, where the excitement is reaching fever pitch. Welcome to Old Trafford, the home of the world's most famous football club. Manchester United are the inaugural winners of the FA Premier League. This is the story of Jim Ratcliffe's £2 billion dream, a tale of ambition, risk, and maybe a new United emerging from it. Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand. በዚህ ቦታ ህልሞች ሁሉ እውን ሆነዋል። ባላንጣዎች ተቃራኒዎች በቲያትሩ መጨረሻ ላይ በሐዘን ደምድመዋል። የቦታው ባለቤቶች ግን በገናና የድል ምሽቶች ደግመው ደጋግመው በደስታ ስሜት ተሞልተዋል። በዚህ ቦታ ዓለም የማይረሳቸው የእግር ኳስ ውብ ስጦታዎች ተወልደው ገነው አልፈዋል። የጨዋታን መንገድ ያበጁ ሐሳቢዎች ተፈጥረው ተሸኝተዋል። በዚህ ቦታ ጆርጅ ቤስት እስከ ቁንጅናው ዘንጧል። ቻርልተን የዩናይትድን ታምር ምሽቶች መርቷል። ዴኒስ ሎው የተለየ ሰው ሆኗል። ካንቶና ኮሌታውን አቁሞ ቦታው የንግስና ምድር ነው ብሏል። ሮይ ኪን ጥሩር እንደለበሰ ወታደር ተዋድቆበታል። ክርስቲያኖ ሮናልዶ ከውብ ልጅነቱ ጋር ወደ እግር ኳስ ከፍታ የተንደረደረበትን ክሎት ጀምሮበታል። የክላስ ኦፍ 92 ትውልድ ዴቪድ ቤካም እንደ ፊልም ገጸ ባህሪ ገኖበታል። ፖል ስኮልስ በጸጥታ ደምቆበታል። ሪያን ጊግስ የግራግር ታምራቱን አሳይቶበታል። ሰርማት በስቢ ከሞት የተረፈ ቡድን ጠጋግነው የአውሮፓ ሻምፒዮን ሆነውበታል። ከሁሉ በላይ በዚህ ቦታ ቆፍጣናው ስኮትላንዳዊ በሳቅ በቁጣ በስላቅ በአባታዊ ስሜት እየተንቆራጠጡ የድል ምድር አድርገውታል። ቲያትር ኦፍ ድሪምስ ኦልድ ትራፎርድ። በዚህ ስታዲየም ያልተፈጠረ ነገር የለም። የማንቸስተር ዩናይትድን ታላቅ ምልክት ኦልድ ትራፎርድን ስታዲየሙን በትሪቡን ትውስታም Can Manchester United score? They always score. Giggs with a shot. Sheringham! Beckham into Sheringham and Solskjaer has won it! There's only one United. There's only one United. There's only one United. There's only one United. የቀድሞው የሰንደርላንድና ብላክበርን ኮከብ ማይክል ግሬ የኦልድ ትራፎርድ የተጫዋቾች መውጫ ተነል ላይ ገና ስትቆም 1-0 ጨዋታው ሳይጀመር የምትመራ ያህል ይሰማሃል ብሎ በአንድ ወቅት የስታዲየሙን ኃያል ተጽዕኖ ገልጾት ነበር። ብዙ ስታዲየሞች የሌላቸው ይሄ ቦታ አለው። የዛሬን አያድርገውና አሸባሪ፣ አስፈሪ ቲያትሩ ላይ የተቀናቃኝነት ሚና ትጫወታለህ እንጂ መጨረሻ ላይ በትራጀዲ የምትደመድሙት እናንተ ናችሁ የሚል ውሸት ያልሆነ መልእክት ለተጋጣሚዎች ሁሉ የሚያስተላልፍ ስታዲየም ኦልድ ትራፎርድ። እግር ኳስ ከተመለከታቸው ውብ ነገሮች ብዙዎቹ ተፈጽመውበታል። የማንቸስተር ዩናይትድ የውጣ ውረድ፣ የገናናነት፣ የተፋላሚነት፣ የኃያልነት ሙዚየም ሆኖ 115 ዓመታት በላይ ተሻግሯል። የእንግሊዝ የመጀመሪያ ዲቪዚዮን በኋላም ፕሪሚየር ሊግ ክብር በሪከርድ ቁጥር በድል የተቀመጠበት ስታዲየም፣ የአውሮፓ ክብሮች፣ የሌሎች ውድድሮች ስኬቶች በድግግሞሽ የታተሙበት የአሸናፊዎች ማረፊያ ቦታ ነው። የስፖርት ኃይል፣ የስፖርት ታላቅነት የተገለጠበት እንደ ቅርብ ጊዜያት ደጋግሞ ከመደፈሩ በፊት የማይሰበር ምሽግ ኦልድ ትራፎርድ በአዲሱ የዩናይትድ አስተዳደር በሌላ ስታዲየም የመተካት ዕጣ ፈንታ የተጋረጠበትን ቦታ ከምስረታ ዘመኑ ጀምረን እንመለከተዋለን። ወደ ቤቴ ውሰዱኝ፣ ወደ ዩናይትድ መንገድ፣ እኔ ልገኝበት ወደሚገባው ቦታ፣ ወደ ኦልድ ትራፎርድ ማንቸስተር ዩናይትድን ለማየት የሚል ታዋቂ ዜማ አላቸው ማንቸስተሮች። ኦልድ ትራፎርድ እዚያም ተገኝተው እንኳ እንደገና ይናፍቃቸዋል። እዚያ እግር ኳስ በውብ ፈገግታ የሚደመደም ቲያትር ይሆናል። በቲያትሩ ገቢሮችና ትዕይንቶች ላይ አስጨናቂ ፈተናዎች፣ ተቀናቃይ ባላንጣዎች ይኖሩ ይሆናል። የሁኔታዎች መለወጥ ቁጭ ብድግ ያስደርግም ይሆናል። አንዳንዴም የሚወዱት ቡድን ማንቸስተር ዩናይትድ በሽንፈት ተሸኝቶ ለማዘን፣ ለመተከዝ ደጋፊዎቹ ሊቃረቡ ይችሉ ይሆናል። ግን በኦልድ ትራፎርድ ብዙ ዘመናት የቲያትሩ ተመልካቾች አጨራርሱን ያውቁታል። ዩናይትድ ፈተናዎችን ያልፋል፣ ተቀናቃኞቹን ይጥላል። አስጨናቂው ጨዋታ ሴራውን በፈገግታ ይደመድመዋል። ታዳሚውና መከወኛው ቀይ ደስታ ይለብሳሉ። ይህ የኦልድ ትራፎርድ እግር ኳስ ቲያትሩ ምድር የብዙ ዘመን መገለጫ እውነት ነው።
ጊዜያት አልፈዋል። ተጫዋቾች መጥተው ሄደዋል። ድሎች ተጽፈው ትዝታ ሆነዋል። ሽንፈቶች ነበሩ። ያገነኑት መሪዎቹ የሉም። የማንቸስተር የማይቀየረው ምልክት የሚያስተሳስረው ሙዚየም ኦልድ ትራፎርድ ግን አለ። ስታዲየም ብቻ ሳይሆን ታሪክ ተናጋሪ ግዙፍ ሐውልት ሆኖ አለ። የእግር ኳስ የክዋኔ ቦታ ሆኖ እየተናገረ ግን ቲያትር ኦፍ ድሪምስ አለ። በ20ኛው ክፍለ ዘመን መግቢያ 1910 ላይ ተመሰረተ። የዩናይትድ ምሽግ የሆነውን ቦታ የመፍጠር ህልም በነበራቸው የመጀመሪያዎቹ መስራቾች ኦልድ ትራፎርድ ተፈጠረ። ታዋቂው አርኪቴክት አርኪባልድ ሊች የኦልድ ትራፎርድን በሮች የካቲት 1910 ግንባታው እንደተጠናቀቀ ከፈቷቸው። የመጀመሪያው ጨዋታ ከሊቨርፑል ጋር የተደረገና በ4-3 ሽንፈት የተደመደመ ነበር። ኦልድ ትራፎርድ በውጣ ውረድ የሚያልፍ ማንቸስተርን ተሸክሞ በድል የሚደምቅ በክብር የሚያልቅ መሆኑን ያኔም ጀመረ። ከ1941 እስከ 1949 ሁለተኛው የዓለም ጦርነት ብዙ ነፍሶችን ሲቀጥፍ፣ ብዙ ታሪኮችን ሲያወድም፣ ብዙ ቅርሶችን ፍርስራሽ ሲያደርግ መጥፎ ጻፈንታ ከጎበኛቸው ቦታዎች መካከል አንዱም ሆነ። በጦርነት መሃል እንዳለፈ ወታደር የጦርነቱ እሳት ኦልድ ትራፎርድንም ለበለበው። የስታዲየሙ ወሳኝ ክፍል በቦምብ ተመቶ ወደ አመድነት ተቀየረ። እንደ ማንቸስተር ዩናይትድ የአሸናፊነት መንፈስ ወድቆ መቅረትን ያሸነፈው ኦልድ ትራፎርድ ለማንሰራራት ጊዜ ቢወስድበትም ታደሰ። ለ8 ዓመታት ማንቸስተር በሜን ሮድ በስደት እየተጫወተ ማሳለፈ። በ1949 ከ8 ዓመታት በኋላ ግን ኦልድ ትራፎርድ የበለጠ አምሮ የበለጠ ጎልብቶ ለማንቸስተር ንግስና የተዘጋጀ ዙፋን ሆኖ ብቅ አለ። I was born to be united. Daddy told me when I was just a baby. When I was 5, I went down to a weak road. Now I am addicted to the only place I go. የህልሞች የስኬት ቦታ፣ የእግር ኳስ ፍቅር መገለጫ፣ የታሪካዊ ኮከቦች ሁሉ መጠለያ የሆነውን ኦልድ ትራፎርድን ሸክላዎቹ፣ ያቆሙት ብረቶች፣ የመጫወቻ ሜዳው አለዚያም የመቀመጫ ወንበሮቹ ወይም ስታዲየም የሚለው የወል ስም ሊገልጸው አይገባም ብለው በርካቶች ደጋግመው ይናገሩለታል። ከ100 ዓመት በላይ በአሸናፊነት በተፋላሚነት የተመላለሱ ታሪካዊ ኮከቦቹ፣ በትውልድ መቀየር ያለመናወጥ ያለመለወጥ የደገፉት ደጋፊዎቹ፣ ሽንፈት የተቀየረባቸው ሽርፍራፊ ሰከንዶቹ፣ ያንን ተከትለው የተለቀቁት ድምጾች፣ ጭንቀትና መንጠራውዞች፣ በጊዜ ሂደት በተለያዩ መሪዎች ወደ ላይ ከፍ ብለው እንደ ድል አርማ የተሰቀሉ ዋንጫ የጨበጡ እጆች፣ ሁሉም ነገር ተሰብስበው የሚገልጹት አንዳች ውበት እንጂ ኦልድ ትራፎርድ ስታዲየም ብቻ አይደለም ይላሉ። Welcome to Old Trafford, the home of the world's most famous football club, Manchester United. Affectionately dubbed the Red Devils by a massive supporter base, Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand. ኦልድ ትራፎርድ ከሁለተኛው የዓለም ጦርነት እንደተረፈው ሁሉ የታሪኩን ምርጥ ቡድንና አሰልጣኝ በ1950ዎቹ ሲያገኝ የተቸረውን ደስታና ያጋጥመውን ሐዘን አመጣጥኖ የታሪክ ሙዚየም ሆኖ የቀጠለ ስታዲየም ነው። 1950ዎቹ የደስታን ትልቁን ጥግ የሐዘንንም መጨረሻ መሰከረ። ለድል ለክብር የላካቸው የወቅቱ ኮከቦች የሰር ማትበስቢ ልጆች በሚዩኒክ ሰማይ ስር በአውሮፕላን አደጋ አመድ ሲሆኑና ሲጠፉ ከሐዘኑ መሃል የማሸነፍ መንፈስ የፈጠረ እንደገና ያለመውደቅ የማንሰራራት የቀደሙትንም ደግሞ ያለመዘንጋትና በታላቅነት የመቀጠል ምልክት ሆኖ ራሱን የገለጠ ነው። ከዚያም በርካታ የአውሮፓ ውድድሮች ድል፣ የኤፍኤ ካፕ ፍጻሜዎች፣ የኦሎምፒክ የማይዘነጉ ሁነቶች ተፈጥረውበት ለማስታወሻ ሙዚየም ሆኖ ቀጠለ። እያንዳንዱ የሜዳው ክፍል ታሪክ የሚናገር መቀመጫው ህልም የተቋጠረበት ግዙፍ ምልክት መሆኑም እየታመነበት ሄደ። ከውጣ ወረዶቹ ተርፎ ደግሞ የማያቋርጥ የገድል ቦታ መሆን ችሏል። ቲያትር ኦፍ ድሪምስ
ኦልድ ትራፎርድ የንግስና ስነ ስርዓት በተለያየ ዘመን የተከወነበት ምድር ነው ካልን እጅግ ታዋቂና ዋና ገዢው ደግሞ ሰር አሌክስ ፈርጉሰን ይሰኛሉ። ስለ ማንቸስተር ሜዳ የሚነገሩ ብዙ ጥንካሬዎች፣ የማይደፈር መሆን፣ አስጨናቂነት፣ ለተጋጣሚ አስፈሪነት ብዙዎቹ እውን የሆኑት በሳቸው ዘመን ነው። 13 የፕሪሚየር ሊግ ዋንጫዎች የመጡበት ዘመን የኦልድ ትራፎርድ የድል ዘመን ነበር። 2 የአውሮፓ ክብሮች በማይረሳ የጨዋታ ተጋድሎና የማንቸስተር መለያ በሆነ አልሸነፍ ባይነት በኦልድ ትራፎርድ የታየበት ጊዜ ነው። እሳቸው ለቀው 74000 መቀመጫ የሚይዘው የእግር ኳስ ምርጥ የክዋኔ ቦታ ጣራው ተነድሎ ታማኝ ደጋፊዎቹን መከላከል የሚያቅተው ደሳሳ ቤት እስኪመስል ድረስ የማይደፈር ነበር። የትኛውም ህልም እውን ይሆንበት የነበረው የክብር ቦታ የሽንፈትና የአይጦች መናኸሪያ ሆኖ ስሙ በሌላ ገጽ እስኪነሳ ድረስ ለ26 ዓመታት የምድር አስፈሪው ስታዲየምም ነበር። አራት ፍጹም የተለዩ የመቀመጫ ክፍሎች አሉት። እያንዳንዱ የስታዲየሙ ክፍል ደግሞ የራሱ ታሪካዊ ስያሜና ምንነት አለው። የሰሜኑ መቀመጫ ኖርዝ ስታንድ በሰር አሌክስ ፈርጉሰን ስም ተሰይሟል። ሲሰራ ዩናይትድ ሮድ ስታንድ ተብሎ ነበር። ፈርጉሰን ማንቸስተርን ያደረጉትን ካደረጉት በኋላ ግን የስታዲየሙ ትልቁ ክፍል 26000 ተመልካቾችን የሚይዘው ቦታ በስማቸው ተሰየመ። በዚህ ክፍል የቪአይፒ መቀመጫዎች፣ የማንቸስተር የሥራ ኃላፊዎች ቦታዎች፣ የማንቸስተር ሙዚየም ይገኛል። ሁለተኛው የምዕራቡ ክፍል ዌስት ስታንድ ነው። 14000 ተመልካቾችን ይይዛል። የማንቸስተር ጽንፈኛ አልትራ ደጋፊዎች መቀመጫ ነው። ከዚህ ቦታ የሚወጣው ድምፅ የስታዲየሙ ከፍተኛው የድጋፍ ድምፅ ነው። በ1990ዎቹ ነው ወደ ተመልካቾች መቀመጫነት የተቀየረው። ሶስተኛው የምስራቁ መቀመጫ በሰር ቦቢ ቻርልተን ስም ተሰይሟል። ሜን ስታንድ በሚል ይታወቅ የነበረው ቦታ በ2016 በሰር ቦቢ ቻርልተን ስም ተቀይሯል። ሚዲያ፣ የተጫዋቾች መውጫ ዋሻ ተነል፣ የመልበሻ ክፍሎች፣ የአስተዳደር ቢሮዎች በዚህ ገጽ አሉ። 12000 ተመልካቾችን ይይዛል። የመጨረሻው የደቡብ ክፍል ሲሆን 5000 ተመልካቾችን ብቻ ይዛል። የጨዋታ የቀጥታ ስርጭት አስተላላፊዎች፣ የቴሌቪዥን ስቱዲዮዎች ይገኙበታል። ሁሉም የኦልድ ትራፎርድ ክፍል የራሱ ታላቅ ሚና አለው። ተምሳሌታዊ ሜዳ ህልሞች እውን የሚሆኑበት ቲያትር ኦፍ ድሪምስ ብለው የገለጹት ቦቢ ቻርልተን ናቸው። ቲያትር ኦፍ ድሪምስ ከኦልድ ትራፎርድ ቀጥሎ ገላጭ ስያሜው ሆኖ ከቻርልተን ንግግር በኋላ ሁሉ ቀጠለ። በኦልድ ትራፎርድ ኳስ ለመጫወት አልም ነበር። በኦልድ ትራፎርድ ግብ ሳስቆጥር ይታየኝ ነበር። በኦልድ ትራፎርድ ዋንጫዎችን በክብር ስስምም አልም ነበር። ህልም ሆኖ ግን አልቀረም። ህልም እውን ሆነ በማለት ጆርጅ ቤስትም የስታዲየሙን ኃይል በአንድ ወቅት ገልጾታል። ክርስቲያኖ ሮናልዶ ኦልድ ትራፎርድን በጭራሽ የማይዘነጉ ቅጽበቶች የሚፈጠሩበት የሚሆኑበት ምትሃታዊ ምድር ሲለው፣ ሮይ ኪን ኦልድ ትራፎርድ ሁለተኝነትን የማይቀበል በኦልድ ትራፎርድ አንድ ቦታ ብቻ ነው ያለው፣ እሱም አንደኝነት ብሎ መስክሯል። ሁሉም አስተያየቶች ውስጥ ስታዲየሙ ያለውን የማሸነፍ ሽንፈትን እስከ መጨረሻው መቀልበስ በድሎች ያለመርካት ስሜትን ይናገራሉ። ኦልድ ትራፎርድ አሁን እስካልን ግን ያወራነውን ሁሉ በተቃርኖ የምናነሳበትን ሁነት እየተጋፈጠ ይመስላል። እድሜ መግፋት፣ እንክብካቤ ማጣት፣ በታሪኩ አይቶ የማያውቀው የሽንፈት መደራረብ እንደ ሙዚየም በሚቆጠረው የድል የክዋኔ ቦታ ላይ የህልውና አደጋ ፈጥረዋል። One of the most recognizable football teams in the world, Manchester United, is currently at a turning point in its history. Is renovating Old Trafford still a possibility, or should Manchester United spend money on constructing a brand new stadium? United Road to the place I belong to, Old Trafford. ማንቸስተር የገናናነቱ መጥለቅ፣ የውጤት ማሽቆልቆል፣ ለቀውሶች መፍትሄ ማጣትና ግራ መጋባት የአሁን ጊዜ መገለጫዎቹ ቢሆኑም ደጋፊዎቹም ሆኑ ገለልተኛ እግር ኳስ ተመልካቾች ኦልድ ትራፎርድን ሲያዩና ሲያስቡ ግን እነዚህን ሁሉ ይረሳሉ። እዚህ ህልም እውን ሆኗል። ገናና የኃያልነት ታሪክ ተቀምጧል። እዚህ ኦልድ ትራፎርድ የታማኝ ደጋፊዎች ድምፅ ያለማቋረጥ ይሰማል። እግር ኳስ ፈጠርኳቸው ብሎ በኩራት የሚጠቅሳቸው ተጫዋቾችና አሰልጣኞች በድላቸው ሲናገሩ ይታያል። ብሪታንያ ላይ ብቻ ሳይሆን በመላው ዓለም ሚሊዮኖች በፍቅር እንዲከታተሉት ያስቻሉ የድል ምሽቶች ሁሉ እዚህ ተሰንደው ተቀምጠዋል። ጊዜያት አልፈዋል። አቻ የለሽ ኮከቦች መጥተው አሻራቸውን ትተው ሄደዋል። ጉምቱ አሰልጣኞችም ዘመናቸውን ጨርሰው ተሸኝተዋል። ድሎች ትዝታቸውን አስረክበዋል። ኦልድ ትራፎርድ ግን አለ።
ሳይነቃነቅ ስታዲየም ብቻ ሳይሆን የግዙፍ ታሪክ የእግር ኳስ ትርኢት ያልሸነፍ ባይነት ምልክት ሆኖ ኦልድ ትራፎርድ ግን አለ። ቲያትር ኦፍ ድሪምስ ኦልድ ትራፎርድ ትሪቡን ትውስታም። This is Old Trafford where the excitement is reaching fever pitch. Welcome to Old Trafford, the home of the world's most famous football club. Manchester United are the inaugural winners of the FA Premier League. This is the story of Jim Ratcliffe's £2 billion dream, a tale of ambition, risk, and maybe a new United emerging from it. Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand.